Hello. ወይ አንዴ ብሩክ አቤት። ይኸውልሽ እንግዲህ ከአንድ ሰዓት በላይ ቀጥቅጬ ኦልሞስት 2 ሰዓት ሆኖ ስልክ አሁን ነቃች ከእንቅልፏ። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። መድኃኒት ውጭ ስለነበረ አሲናሙ በዛሬ ተሳተኛ ሶሪ እንዴት ነሽ? እግዚአብሔር ይመስገን። ይቅርታ የኔ እናት። ጤናሽ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ያው እናትና አባት አለ፣ ወንድም አለኝ፣ ባለቤትም አለኝ። እንዴት ነው የሚቻለው? ከዚህ ሁሉ አዘቅት የምወጣበት በምን አይነት ሁኔታ ነው? አሁን እንዴት ነው ከባለቤት ጋር እንዴት ነው ሰላም የምናገኘው? እንዴት ነው መተማመንስ የሚኖረን? በምን አይነት ሁኔታ ነው ተከባብረን እንደዚህ ድሮ ፍቅራችን የምንኖረው? ቀጣይ ህይወቴስ በምን አይነት ሁኔታ ይስተካከላል? አሁን እኮ በዚህ በታምር አሁን እኔ እንደ እናቴ ስላየሁት ጨነቂ ጭንቀቴን ሁሉን አጋሬ ስለሆንኩ ነው ይሄንን የምጥሩን የምንል እውነታውን ማለት ነው። ለባለቤቴ ግን ይሄን ሁሉ ታሪክ አላወራሁም። ምክንያቱም እሱም ባዳ ስለሆነ ነገ ወዲያ ምን እንደሚፈጠር ስለማላውቅ ትክክለኛውን ማውራት አልፈለኩም። እዚህ ሀገር አልነበርኩም። ድንግልናዬን አልኳት እና እሱ ከማንም በላይ እኔን ስለሚያምን ከዚያ ወዲህ አሁን እንደዚህ ከሆነ በኋላ ስትጨማለቅ ኖራለሁ ብሎ እምነት ያጣል። ገባ ይሄው ሁሉ ነገር አይ አሁን ያወራሁት ነው ያለው ሌላ ነገር ነው ካል ፎከስ ገብቶ ገና ዛሬ ነበር ትናንትናም ከትናንት ወዲያ ማረፋ እያደፈረ ነበር። ራሱን ያውቀው ነበር፣ ራሱን ስቶ ነበር። ጎረቤት ምናምን የስራ ባልደረቦቹ እየሄዱ እነሱ እያደረጉት ነበር። ውሃ እየተደፋበት ሕክምና ላይ ምናምን ነበር። ሰላም ማዛ እባላለሁ። እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለን ይመስገን። እንግዲህ እየሰማሁ ባለች ነው። ማዛ እባላለሁ። ማዛ መሀመድ እባላለሁ። እሺ የት ነው ሰው? እኔ ኢትዮጵያ አይደለሁም። እሺ እኔ ጋዜጠኛ ነኝ። ከዚህ በፊትም ነግሬያታለሁ። በግልጽ ነው የምነግርሽ። ከታሰረች እዚህ ላይ ይላል። አራኔ ሲጀመር ይልሽ አንቺን ራሱ ማናገር አልፈለኩም። ምክንያቱም እሷን ራሱ እንደዚህ እያታለሉ